ስራ ላለመስራት ርዝቅ በአላህ እጅ ነው እኔ በአላህ ተወኩል አድርጌያለሁ ብለው የሚቀመጡ አሉ ሰበቡን ሳያደርስ በአላህ ተወክያለሁ ቢል አይሆንም በአላህ ላይ ብትመኩ ተገቢ የሆነውን መመካት አዋፋትን እንደሚረዝቀው ይረዝቃችሁ ነበር አሉ ሲሳይ ይለግሳችሁ ነበር መቼም አላህ ይጠብቃታል እቺን ግመሌ ልልቀቃቶ ሲላቸው ነብያችን ሰለላሁ ዐለይሂ ወሰለም ምንድነው ያሉት ኢዕቂልሃ ወተወከል አሉት በገንዘብህ አትመካ በእውቀትህ አትመካ በስልጣንህ አትመካ በማንኛውም ነገር በወገን አለኝ ወገን ሳለ ምን ችግር አለ አትበል አላህ አለ በል بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وأصحابه أجمعين ዛሬው ጥያቄ ተወኩልና ሰበብ ማድረስ ምንድናቸው የሚለው ነገር ነው ማለት ምንድነው ጥያቄውን ለማብራራት ያህል አንዳንድ ሰዎች ስራ ላለመስራት ርዝቅ በአላህ እጅ ነው እኔ በአላህ ተወኩል አድርጌያለሁ ብለው የሚቀመጡ አሉ ይሄ ነው ትክክለኛው ተወኩል በአንጻሩ ደግሞ ሰራህም አልሰራህም አይደለም ምንድነው የሚሉት መስራት የግድ ነው በአላህ ተወክያለሁ ብትል ምን ታገኛለህ የሚላል ሁለቱም على طرفي نقيض ማለት በተቃራኒ ጎራዎችና ትክክለኛውን የእስላም ግንዛቤ ያልተከተሉ ሐሳቦች ናቸው ተወኩል ማለት በአላህ መመካት ማለት የእስልምና አቂዳ ዋነኛ አካል ነው ሙእሚን በማንኛውም እንቅስቃሴው አላህን ነው ዋቢ መከታ አድርጎ መያዝ ያለበት ያ ማለት ግን ስራ መስራት የለበትም ማለት አይደለም ሰበብ ማድረስ የግድ ነው አላህ ይሄንን ፍጥረት ዓለም ሲያስቀምጥ በሰበብና በሙሰበብ አስተሳስሮ ነው መውለድ የፈለገ ማግባት አለበት ማትረፍ የፈለገ መነገድ አለበት ለምሳሌ ማምረት የፈለገ መዝራት አለበት ሰበቡን ሳያደርስ በአላህ ተወክያለሁ ቢል አይሆንም ነገር ግን መስራት ያለበትን ነገር እየሰራ ውጤቱ በአላህ እጅ ነው ያለው ብሎ ማመን ነው ማለት ነው የነገደ ሁሉ አያተርፍም ያገባ ሁሉ አይወልድም ያረሰ ሁሉ አያመርትም ባለቤቱ መሃል ልትሆን ትችላለች መሬቱ ምርታማ ላይሆን ይችላል ውርጭ ሊመታው ይችላል ንፋስ ሊመታው ይችላል የተለያየ ችግር ስለሚያጋጥመው አንድ ሰው የሆነ ሰበብ ሲያደርስ አላህ ለስኬቱ ዋቢዬ ነው ብሎ ማሰብ መቻል አለበት ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም በሱነን الترمذيና በሌላም ኪታቦች በተዘገበው ሐዲሳቸው لو أنكم تتوكلون على الله حق توكله لرزقكم كما يرزق الطير تغدو خماصا وتروح بطانا بالله لا يبتمكو تغبي يهونون ممكات አዋፋትን እንደሚረዝቀው ይረዝቃችሁ ነበር አሉ ሲሳይ ይለግሳችሁ ነበር ባዶ ሆዷን ከቤት ትወጣለች ሆዷን መልታ ወደ ቤት ትመለሳለች አሉ ወፍ ብድግ ብላ ተወኩል ማለት ሰበብ አለ ማድረስ ቢሆን ኖሮ ወፎቹ መሰማራት አያስፈልጋቸውም ነበር ቁጭ ብለው አላህ የሚያመጣው ርዝቅ መጠበቅ ግን ነብዩ ሰለላሁ ዐለይሂ ወሰለም ሰበብን ማድረስ ራሱ ከተወኩል ጋር የሚራመድ መሆኑን ነው እየገለጹ ያሉት ተግዱ ኺማሰን አሉ በማለዳው ባዶ ሆዷ ተሰማራለች በሰማራቱም አልተወችም ግን እዚህ ቦታ ላይ እማነሳው ገንዘብ አለኝ ወይም ደግሞ እዚህ ቦታ ላይ ርዝቅ ተቀምጦልኛል ብላ ያዘጋጀችው የላትም በመንቀሳቀስ ሂደት ረብ العالمين የሚሰጠኝ ነገር አለ ነው ትክክለኛ ተወኩል ማለትም ይሄ ነው ومن يتوكل على الله فهو حسبه بالله ممكا الله بقيው ነው أليس الله بكاف عبده الله لباريው በቂ ጌታ አይደለም ወይ ويخوفونك بالذين من دونه በእነዚያ ከሱ ውጭ ባሉ አካላት ያስፈራሩሃል ومن يضلل الله فما له من هاد الله ያጠመመው መቼስ የሚያቃና የለውም አንተ አላህ በል አላህን ተመካ
አላህን ተመክተህ ግን ሰበቡን አድርስ እያደረስክ ውጤቱ በአላህ እጅ እንደሆነ ደግሞ እመን በገንዘብህ አትመካ በእውቀትህ አትመካ በስልጣንህ አትመካ በማንኛውም ነገር በወገን አለኝ ወገን ሳለ ምን ችግር አለ አትበል አላህ አለ በል ነገር ግን ወገኖች ጋር ያለ አላቃ ግንኙነት ጥሩ መልካም ጥሩ መስመር ይዞ ይቀጥል ስራህንም ስራ ገንዘብም ይጠቅማል አዎ ስለዚህ ነገሮችን ለያይተን መመልከት አለብን ስራ ፈትነትን ተወኩል ብሎ መጥራት ከቋንቋ አንፃር ራሱ ስተት ነው ተዋኩል ተብሎ ይጠራል እንጂ ተዋኩል ማለት መሳነፍ ማለት ነው ሰውየው መቼም አላህ ይጠብቃታል እቺን ግመሌ ልልቀቃት ወይ ሲላቸው ነብያችን ሰለላሁ ዐለይሂ ወሰለም ምንድነው ያሉት ኢዕቂልሃ ወተወከል አሉት ሰንክላት ደግሞ በአላህም ተመካ አዎ ከሰነከልካት በኋላ ራሱ ጅብል ሊበላት ይችላል ፈታል ታፈተልክ ትችላለች ሌባ መጥቶ ሊፈታት ይችላል ዋስትና አይደለም ግን ሰበብ ነው ሰበብ አደረስክ ከዛ ደግሞ አላህን ተጠብቅልኝ ብለህ ስጥ እንጂ ዝም ብለህ ለቀስ ታበቃ አላህ ይጠብቅልኛል አላህ አዎ ይጠብቃል ከፈለገ ግን አንተ ማድረግ ያለብህን ሸሪዓው የሚያዝህን ትተሃልና ይሄ ነው ማለት ነው ተወኩልና አስባብን በዚህ መልኩ እንረዳው واخر دعوانا ان الحمد لله رب العالمين والسلام عليكم ورحمه الله وبركاته